ዳጊ ሚዩት ነው ድምጽህ። ኦኬ እሺ ይታያል ስክሪኑ። ይታያል መጥቷል። ምን አባት እንደሆነ ያሳገኝ። በዚህ ቶሎ ቶሎ እንቀጥል፣ ሰዓት የለኝም። ወደ ጥናት ልገባ ነው እኔ። ይሰማል? ይታያል? ይሰማል፣ ይታያል። ቀጥል። ኦኬ ሪከርድም ስላለ እኔ አላያሳስብም። ድምጼ ሲጠፋ ምልክት አድርጉኝ፣ ምልክት ስጡኝ። ማይካችሁ አርኬል ይመስለኝ። ኦኬ እሺ ምንድነው አሁን ማይክ ኦን አድርጌ ነው መሰለኝ ነው አዳርኩ። በቃ አንዳንዶቻችሁ ካረኩ በቂ ነው። የጥያቄ ሰዓት ሁሉንም ኦን ባረግ ይሻል ነበር። ማይኮን ማድረግ ራሱ ሌላ ስራ ነው። በፈጣሪሽ ኦኬ እንጀምር። የኤስኤንአር ኪ ሌቭሎች አሉ። የኤስኤንአር ኪ ሌቭሎች አሉ። ኦሲኤል የኤስኤንአር ኪ ሌቭል የሚባሉት ኦሲኤል፣ አርኤስ፣ ኤስቢአር በኋላ ኦኬ። እነዚህ ኤስኤንአር ሌቭሎች ናቸው። እነዚህ አራቱ እነዚህ ሌቭል ላይ ማርኬት መጥቶ ሪያክት ያደርጋል፣ ሪጀክት ያደርጋል። ማርኬት ሪጀክት ያደርጋል። ሪጀክት እንዴት ነው የሚያደርገው? ሪጀክት የምታውቁት ነው፣ ግን እስኪ ላሳያችሁ። የሆነ ካንድል እንደዚህ ሲያደርግ ሪጀክት አደረገ ነው የሚባለው። ቦዲው በላይ በኩል ሲዘጋ ማለት ነው። እንግዲህ ለባይ እያየን ከስር ያለ ኤስኤንአር ሌቭል ላይ ወደ ባይ ሲዘጋ፣ ቦዲው ወደ ባይ ከዘጋ ማለትም ቦዲው አልፎ ከዘጋ፣ ይህን ሌቭል አልፎ ከዘጋ ሪጀክት አደረገ ይባላል። በቦዲ እንዲሰብሮት ከዘጋ ኦልሬዲ ያ ሌቭል ተሰብሯል እንጂ ሪጀክት ተደርጓል አይባልም። ሰው ሪጀክት የሚባለው ይሄ ነው ማለት ነው። ስለ ሪጀክት ታውቃላችሁ፣ ያን ያህል እንትን አይደለም። ኤስኤንአር ሌቭል ላይ ሪጀክት ሲያደርግ ማርኬት እንዴ ኤስኤንአር ሌቭሎች እነዚህ ሆነው ይሄ አርቤስ እና ኤስቢአር የሚባሉት እንዲ ቪ የሚሰሩ ሌቭሎች እና አንዲ ኤ እና እንደዚህ ደግሞ ቪ የሚሰሩ ሌቭሎች ኤስኤንአር ሌቭል ተብሎ ይጠራሉ። እንደ ቪ እንደዚህ ደግሞ ኤ የሚሰራ ያ ሌቭል ኤስኤንአር ሌቭል ብለን እንጠራዋለን ማለት ነው። ያው ብዙዎቻችሁ ታውቃላችሁ የሚለው እንግዲህ ላይ የሚሄደው አሁን በጣም አድቫንስድ የሆነው እንጂ ይሄ እንትን ሀሳቡ ብዙ አያስፈልጋችሁም በሚለው እና አሁን ላሳያችሁ። አሁን እያልኳቸው ያለው ምንድን ነው? ይሄ ኤስኤንአር ሌቭል ነው። ለምሳሌ ቪ ሰርቷላ። ይሄ ኤስኤንአር ሌቭል ነው። ይሄ እዚህ ጋርም ኤስኤንአር ሌቭል ነው፣ ቪ ሰርቷል። ላይን ቻርት ስታደርጉት ነው በደንብ የምታዩት አይናችሁ እስኪ ለምንድ ድረስ ቪ አሁን ቪዎቹን እየፈለግን ያለን ይሄው እዚህ ጋር ሁለት ቪዎች አሉ። ይሄው እዚህ ጋር ማለት እዚህ ጋር ማለት የነሲ ይብዛ ቪ ከሰራ ይሄው ቪ ማአት አሉ። በቃ ማአት እነዚህ ኤስኤንአር ሌቭሎች ናቸው እንዳለ። ከዛ በኋላ ደግሞ ምን ብያቸዋለሁ? ኤም ደግሞ ኤ የሰራ ደግሞ አለ። ይሄው ኤ ይሄው ኤ ይሄው ኤ ሰው እነዚህ ኤስኤንአር ሌቭሎች ናቸው ማለት ነው። በጥቁር ያሉት ክላሲክ ኤ ሌቭል የሚባሉት ናቸው። በቀይ ያሉት ደግሞ ክላሲክ ቪ ሌቭል የሚባሉት ናቸው ማለት ነው። ኤስኤንአር ሌቭሎች እነዚህ ናቸው።
ኦሲኤል፣ አርቢኤስ፣ ኤስቢአር፣ ኮስሞዶ ሰፖርት ቢካም ሬዚስታንስ፣ ሬዚስታንስ ቢካም ሰፖርት እና ኦፕን ክሎዝ ማለት ነው። እነዚህ ስቴናር ሌቭሎች ተብለው ይጠራሉ ነው። ሶ እነሱ ሌቭል ላይ ማርኬት መጥቶ ሪጀክት እንዲያደርግ እንጠብቃለን። ማርኬት እንደዚህ እየሰራ መጥቶ እዚህ ላይ ሪጀክት እንዲያደርግ እንጠብቃለን። ሪጀክት አደረገ፣ እንደዚህ ሪጀክት አደረገ ለማለት ግን መጀመሪያ ያ ካንድል ክሎዝ ማድረግ አለበት። ክሎዝ ያላደረገ ካንድል ሪጀክት አደረገ ይባላል። እንደዚህ አድርጎ ሊዘጋ ይችላል። እንደዚህ ሪጀክት አድርጎ ቆይቶ ከዛ በኋላ መጥቶ ሊዘጋ ስለሚችል እስኪ ዘጋ መጠበቅ አለብን ማለት ነው። ከዛ በኋላ ሪጀክት እንላለን። ኤስኤንአር ይሄ ነው። ይሄኛው ሙቭመንት አንድ ሌቭል ላይ መጥቶ እንደዚህ ሪጀክት ካደረገ ይሄ ያወጣነው ሌቭል ዊክሊ ከሆነ የሚጀምረው ሙቭመንት እንትን ሂስቶሪ ላይን ይባላል ኤስኤንአር። እና ሂስቶሪ ላይን ማለት ምንድነው ኮንሰፕቱ? ማርኬት ከአንድ ኤስኤንአር ሌቭል ወደ አንድ ኤስኤንአር ሌቭል ነው የሚሄደው ነው። ከዚህኛውን ከታች ካለው ኤስኤንአር ሌቭል ወደ የትኛው? ወደ ላይኛው ኤስኤንአር ሌቭል፣ ከላይኛው ደግሞ ወደ ታችኛው፣ ከታችኛው ወደ ላይኛው፣ እንደዚህ በቃ ከኤስኤንአር ሌቭል ወደ ኤስኤንአር ሌቭል ነው የሚዘዋወረው ማርኬት ነው። ያን ምን ብለን እንጠራዋለን? ሂስቶሪ ላይን ብለን እንጠራዋለን ማለት ነው። ሂስቶሪ ላይን በጀመረበት ነው የሚጨርሰው። ሌላኛው ህግ ደግሞ ማወቅ ያለባችሁ ነገር ሂስቶሪ ላይን በጀመረበት ነው። ፒዲኤፎች ለቀላችኋለሁ ወደ መደታ በጀመረበት ነው የሚጨርሰው። ዊክሊ ላይ የሚጨርሰው ዊክሊ ላይ ይሄ ያሰመርነው ሌቭል ኤስኤንአር ሌቭል ዊክሊ ከሆነ የሚጨርሰው ዊክሊ ላይ ዴይሊ ከሆነ ዴይሊ፣ ኤች4 ከሆነ ኤች4 በጀመረበት ነው ሂስቶሪ ላይ የሚጨርሰው። የዊክሊ ኤስኤንአር ሌቭል ነክቶ የዊክሊ ኤስኤንአር ሌቭል ግን እስካለካ ድረስ ማርኬት አይቆም ይሄዳል ማለት ነው። ሶ በጀመረበት ነው ማርኬት የሚጨርሰው። ስቶሪ ላይን የሚባለው ያ ነው። ስቶሪ ላይን ስታርት አድርገዋል ጀምረዋል ለማለት ግን መጀመሪያ ምን ማድረግ አለበት? የመጀመሪያው ሪጀክሽን ብያቸዋለሁ። ይኸው ሪጀክት ማርኬት እንደዚህ ማድረግ አለበት። ሪጀክት ኤስኤንአር ሌቭል ላይ መጥቶ የተመታ ነገር ደግሞ እምቢ ተነሳበት። እሺ እንደዚህ መጥቶ ሪጀክት ማድረግ አለበት። ሪጀክት አድርጎ መዝጋት አለበት። እንደዚህ ሪጀክት ማድረግ አለበት እንጂ በካንድል ከዘጋ አይሆንም። ሀሳቡ በካንድል ከዘጋ አይሆንም ማለት ነው። በቦዲ ከዘጋ በቦዲ ከዘጋ እንደዚህ አድርጎ ከዘጋ አይሆንም። ኤስኤንአር ሌቭል ተከብሯል ለማለት እንደዚህ መዝጋት አለበት። እንደዚህ ከዛ በኋላ እንደዚህ ከዘጋ በኋላ ሂስቶሪ ላይ ጀምሯል ለማለት አንድ ነገር አግኝተናል። ኤስኤንአር ሌቭል ላይ ሪጀክት አድርጓል። ዊክ ነው ስትሮንግ ነው ምናምን የሚለውን ሌላ ጊዜ ነው ማሳያቸው። አሁን ዋነኛው ኮንሰፕት ኤስኤንአር ሌቭል ላይ ሪጀክት አደረገ። ከሪጀክሽን በኋላ ብሬክአውት እንጠብቃለን። እንደዚህ ማለት ነው። ኤስኤንአር ላይ በዚ ዊክ ያን ያህል ጥቅም የለውም። ኤስኤንአር ላይ ዊክ ለኢንተሪ ካልሆነ ያን ያህል ጥቅም የለውም። ዊክን የምናየው ለእንትን በቃ ለኢንተሪ ምናምን ካልሆነ በቃ በቦዲ ነው ብዙ ጨዋታ የቦዲ ጨዋታ ነው። ብሬክአውትን በቦዲ ነው ምናምን የምናየው እና ሌቭሎችንም ቦዲያቸውን አይተን ነው ስትሮንግ ናቸው ዊክ ናቸው የምንለው። ብዙ ጊዜ የቦዲ ሁኔታቸውን አይተን ነው። ለዛ ነው የቦዲ ጨዋታ ነው ያልኳቸው። ሶ ብሬክአውት እናያለን። ብሬክአውት እንግዲህ እንደምታውቁት ሁለት አይነት ብሬክአውት አለ። ኢንተርናል አለ፣ ኤክስተርናል አለ። ኢንተርናል ብሬክአውት ማለት ይህንን ሌቭል ማርኬት መጥቶ እንደዚህ እያለ የመጣ ማርኬት ነክቶት ይህንን ሪጀክት አድርጎበት ሌላ ሃይር ሃይ ሰርቶ ከዛ ሎወር ሎ ሰርቶ ከዛ እንደዚህ ሃይር ሃይም ሲሰብረው ያው እኔ ምናዊ ነው የሚባለው ኢንተርናል ብሬክአውት ነው የምንለው። ኢንተርናል ቢኦ ነው የምንለው። ኢንተርናል የሆነበት ምክንያት ምንድን ነው? ኤክስተርናል ለማለት ይሄኛው ሌቭል ከመነካቱ በፊት ይሄ ሌቭል ከመነካቱ በፊት የነበረ ሎወር ሎ ነው መሰበር ያለበት ወይም ሃየር ሃይ። ሶ የሃየር ሃይ ይሄ ነው፣ እሱ ደግሞ አልተሰበረም። ስለዚህ ይችኛው ኢንተርናል ማለት ነው፣ አዲስ የሰራናት ከሪጀክሽን በፊትና ከሪጀክሽን በኋላ። ከሪጀክሽን በኋላ የሚሰራ ሃየር ሃይ ወይም ደግሞ ሎወር ሎ ምን ይባላል? ኢንተርናል። ከሪጀክሽን በፊት ያለ ደግሞ ምን ይባላል? ከሪጀክሽን በፊት ያለ ደግሞ ምን ይባላል? ኤክስተርናል ይባላል ማለት ነው። ሶ ኤክስተርናል ቢኦ እናያለን ነው። ኤክስተርናል ቢኦ እናያለን። ይሄው ኤክስተርናል ቢኦ
ከዛ በኋላ ወደ ኢንተሪ ፖይንት እንሄዳለን ማለት ነው። ወይም ደግሞ ኢንተሪ የሚለውን ዛሬ ያን ያህል ስለማናየው ወደ ቀጥታ ወደ ምን ሄደ? ወደ ቀጣዩ ወደ ኔክስት ኤስኤንአር ሌቭል ይሄዳል ማለት ነው። አለቀ። ይሄ ነው እንግዲህ ኮንሰፕቱ። አሁን ያልኳችሁ ላይቭ ቻርት ላይ ላሳዮች። ይቺን ነገር እንግዲህ መዝገብ አድርጋችሁ ያዟት። ኦሲኤል፣ አርቢኤስ፣ ኤስቢአር፣ ኩዌም እነዚህ የኤስኤንአር እንትን ሌቭሎች ናቸው። የኤስኤንአር ሌቭሎች ናቸው። የኤስኤንአር ሌቭሎች ናቸው። ሶ ያልኳችሁን እስኪ ሰርቶልን ከሆነ ለማየት ሞክር። እስኪ አሁን ላይ ላይቭ ማርኬት ሳንርቅ እዚህ ጋር ኤች4 ላይ ነው ያለ ነው። ያው ብዙ ጊዜ ዊክሊ ነው ማየት የሚገባው። ዊክሊ ነኝ። እሺ ከዊክሊ እንጀምር። ዊክሊ ባለፈው ሳምንት ምን አድርጓል? እዚህ ጋር ኤስኤንአር ሌቭል አለ። ይኸው ኤስኤንአር ሌቭል ኤስኤንአር ሌቭል ላይ ምን አድርጓል? ሪጀክት አድርጓል። አሁን ይህ ግን ሪጀክት አድርጓል ለማለት ምን ብያቸዋለሁ? አልዘጋም ካንድሉ። ይሄ ካንድል አሁን እንደ ልቦ ነው። ገና 3 ሰዓት አለው። በዚህ 3 ሰዓት ምን ሊያደርግ ይችላል? መቶ ጀልጦ እንደው እንዲህ ውርድ ብሎ ሊዘጋ ይችላል። ሶ ሪጀክት አደረጋ አንልም ማለት ነው። ሪጀክት አደረጋ አንልም። ሪጀክት አደረገ የምንለው ክሎዝ ያደረግ ነው ማለት ነው። አሁን ይሄ ካንድል ክሎዝ ካደረገ ሪጀክት ዊክሊ ሪጀክት ዊክሊ እንላለን ማለት ነው። ዊክሊ የዊክሊን ካንድል ሪጀክት አድርጓል ብለን የዊክሊ ኤስኤንአር ሌቭል ላይ ሪጀክት አድርጓል ብለን እንይዛለን ማለት ነው። በዴይሊ ላሳያችሁ እንደ ዊክሊ ያን ያህል የሚገኝ ነገር ስላልሆነ እሺ በዴይሊ እዚህ ጋር ኤስኤንአር ሌቭል አለን አይደል? ያው ይሄ ማስታወቂያ ሳገኘው ኤስኤንአር ሌቭል ክላሲክ ቪ ሌቭል እሱ ላይ መጣ። ማርኬት ምን አደረገ? ሪጀክት አድርጎ ዘጋ። ሪጀክት አድርገው ካንድል የትኛው ነው? ይሄኛው ነው። ቤሩሽ ካንድል ነው ሪጀክት ያደረገው። ከዛ በኋላ ምንጊዜም ደግሞ ማስተዋል ያለባችሁ ነገር ብሬክአውት የምናየው አንድ ታይም ፍሬም ወረድ ብለን ነው። ለዊክሊ ዴይሊ፣ ለዴይሊ ኤች4፣ ለኤች4 ኤች1፣ ለኤች1 30 ሚኒት። ብሬክአውት እንዴት ነው የሚታየው? አንድ ታይም ፍሬም ወረድ ተብሎ ነው ብሬክአውት የሚታየው። ራሱን በራሱ ሪጀክት ካደረገ በኋላ ራሱን የራሱ ሌቭል ነው ሪጀክት ማድረግ አለበት። ሌላኛው ነገር ደግሞ የዊክሊ ሌቭል ከዊክሊ ውጭ ሪጀክት ማድረግ አይችልም። ይሄ ዴይሊ ሌቭል ነው። ዴይሊ ኤስኤንአር ሌቭልም በዴይሊ ዊክሊም በዊክሊ ነው ሪጀክት የሚደረገው። ሶ ይሄው ዴይሊ በዴይሊ ሪጀክት ተደረገ። ብሬክአውት ለማየት አንድ ታይም ፍሬም ወደታች እንወርዳለን። ኤች4 ኤክስተርናል ብሬክአውት ኤክስተርናል ብሬክአውት የቱ ጋር ነው? ይሄው እዚህ ጋር ይሄው ኤክስተርናል ብሬክአውት ሰጠ። ያውን ያህል ሙቭመንት ወረድ ያለ ከብሬክአውት በኋላ ያው ለኢንተሪ ነው እንደሚሆኑ የታወቀ ነው። ከዛ በኋላ ጀለጠው 2000 ቢፕ እግዚኦ የምሩ ነው። እሺ ዴይሊ እንግዲህ ኤስኤንአር ሌቭል በጀመረበት ነው የሚጨርሰው ብያቸዋለሁ። ኤስኤንአር ሌቭል በጀመረበት ነው የሚጨርሰው። ሶ ይሄኛው ሌቭል ሪጀክት ካደረገ በኋላ የሚጨርስበትን ለማየት መጀመሪያ ብሬክአውት እንዲሰጠን እንጠብቃለን። ከዛ በኋላ ያው ፍሬሽ አንፍሬሽ የሚለውም ሌላ ሀሳብ ነው። ፍሬሽ አንፍሬሽ እንግዲህ የምታውቁት ነው። እሱን በኋላ ስጠይቁኝ በደንብ መልሰላችኋለሁ። ብዙ የምታውቁት ስለሆነ ያን ያህል ግር የሚል ነገር አይደለም። ፍሬሽ ሌቭል ፈልጎ ታርጌት ማድረግ ማለት ነው። ይህንን ታርጌት እንዳናደርግ ብሬክአውት ያለው እዚህ ጋር ነው። ሶ ቀጣይ ታርጌት ልናደርግ የምንችለው ይህንን እዚህ ጋር ያለውን ኤስኤንአር ሌቭል እንዳናደርግ እዚህ ጋር ምን አድርጎታል? አንፍሬሽ አድርጎታል። ፍሬሽ የሆነ ሄቱ ጋር ነው ያለው። ይሄው እዚህ ጋር ኦፕን ክሎዝ አለ፣ ግን ስትሮንግ ሆነች ይችላል ከኦፕን ክሎዝ። ምንጊዜም ከኦፕን ክሎዝ ኤስኤንአር ሌቭሎች ብርቱ ናቸው። እንድታውቁት የሚያስፈልገው ነገር ማርኬት ኦፕን ክሎዝ ማርኬትን የመሳብ አቅሙ በጣም ደካማ ነው። እሺ ወደ ኤች4 ስንመለስ የብሬክአውት የሰጠን እዚህ ጋር ነው። ከብሬክአውት በኋላ የሆነ ያህል ሙቭመንት መጣልን። ከመጣ በኋላ ታርጌት የት ነው የምናደርገው? እዚህ ጋር 1200 ቢፕ በቃ በኤስኤንአር ህግ መሰረት ማለት ነው። ኢንተሪውን ግን እንዴት ነበር መሰለህ የምንወስደው? እንዴት ነበር መሰላችሁ? ላሳያችሁ ይሄን ኢንተሪ እንዴት ልወስደው እንደምችል።
ይኸው እዚህ ጋር ኬም አለ። ኤች ፎር ኬም አያችኋት? ኤች ፎር ኬም ናት ይቺ። ይኸው ኤች ፎር ኬም ናት። እሷን ማርክ አድርጌ ይዣለሁ። እሷን ማርክ አድርጌ ይዛለሁ። ቀይ ሌቭል እሷ ናት። እዚህ ጋር የሰራውን ታምር ላሳያችሁ ነው። እዚህ ጋር እሷን ማርክ አድርጌ ይዣለሁ እና አንድ ታይም ፍሬም ወርዳለሁ። አንድ ታይም ፍሬም ወርዳለሁ። ስወርድ ኤስኬ እና ማሌዥያን ሲነር ትሬደር ነኝ። ሶ ግራ አያጋባኝም። ከስር ሪጀክት አድርጎልኛል። ኤች ፎር ብሬክአውት ሰጥቶልኛል። ከዛ በኋላስ ወደ ኤስኬ ዞር ስል ሽኬን ሰርቶልኛል። ኤቿን ይኸው 0 ኤ ቢ 0 ኤ ቢ ከዛ በኋላ ሲታርጌት ላይ ነው። ሲታርጌት ላይ ነው። ይኸው እዚህ ጋም እዩት ማርኬቱም እንደሰራ በሚካኤል እዚህ ጋር ደረሰ። ይሄ ምን ሌቭል ነው? ሪቨርሳል። ሪቨርሳሉ ነክቶ ምንድን ነው ማርኬት ያደርገው? ቀጥታ ጀልጦ ወረደ። ይኸው ወረደ። እዚህ ጋም ይችኛዋን ኬም ሌቭል ነካ። ኬም ሌቭል ለዋን ነክቶ ቀጥታ ሲታርጌት በሁለት ካንድል ነው ሲታርጌት የገባው 300 ምናምን ፒፕ በሁለት ካንድል ቀጥታ ብሎ ሄዶ ገባ ማለት ነው። እኛ ግን እንዴት ነበር ይህንን ኢንተሪ የምንወስደው? ይህን ኢንተሪ እንዴት ነበር የምንወስደው? በሁለት መንገድ መውሰድ እንችላለን። ይህን ኢንተሪ በሁለት መንገድ መውሰድ እንችላለን። 0 ኤቢሲ ስናደርግ ይኸው 0 ኤቢሲ ስናደርግ ይኸው እዚህ ጋር መጥቶልና ያው እዚህ ጋር ሴል በጣም ሰፊ ነው የሚሆንብን። ሰፊ እንደምናደርግበት መንገድ ምንድን ነው? ይህ እንዲያው ሰፊ ተብሎ ራሱ 1 to 5 300 ምናምን ፒፕ ነው። አክቹዋሊ 60 ፒፕ ሪስክ 60 ፒፕ በጣም ብዙ ነው። ለዛ 60 ፒፕ ሪስክ አናደርግም። ቀደም ብያቸዋለሁ። እቺን ቀይ ሌቭል ያዟት ብያቸዋለሁ። ያሰመርኩባት የራሴ ምክንያት አለኝ። ያሰመርኩት አንደኛ ለምንድን ነው? ኤች ፎር ሌቭል ነው። ኤች ፎር ሌቭል ነው። ኤች ፎር ፍሬሽ ሌቭል ነው። ኤች ፎር ኬም ፍሬሽ ሌቭል ነው። ትንሽ ነው ትንሽ ሶሪ ኤች ፎር ፍሬሽ ሌቭል ነው። ኤች ዋን ሌቭሉን አልቀይረውም። ሌቭሉን አልቀይረውም። ኦፕን ክሎዝ ነው ግን ክሊክ ተደርጓል። ፍሬሽ አይደለም። ይሄ ኦፕን ክሎዝ ነው። ጋፕ ሌቭል ላይ ነው ግን ፍሬሽ አይደለም። ወርዳለሁ አንድ ታይም ፍሬም 30 ሚኒት 30 ሚኒት ሲወርድ ኬም አለ ከታች አንድ ሁለተኛ ከላይ ሌቭል አለው ፍሬሽ አይደለም። ሶ ምንድነው የማደርገው? ይሄን ኢንተሪ አንድ ሌቭል ለኔ ኢንተሪ ለመውሰድ ከዚህ በፊት ብዙ ጊዜ ነግራቸዋለሁ። በሶስት ታይም ፍሬሞች ኪ ሌቭል መሆን አለበት። ኤች ፎር ኤች ዋን 30 ሚኒት 30 ሚኒት። ሶ ይሄ ሌቭል በኤች ዋን ብቻ ነው ፍሬሽ፣ በኤች ዋን ብቻ ነው ፍሬሽ ሌቭል። ይሄ ሌቭል በኤች ዋን ብቻ ነው ፍሬሽ ሌቭል። ይሄ ማለት ነው እቺ ሌቭል በኤች ዋን ብቻ ናት ፍሬሽ ሌቭል ነቷ። ሶ ምንድነው የማደርገው? ኤስኬ ነው ለኢንተሪ የምጠቀመው። 0 አደርጋለሁ ያደርጋለሁ ያደርጋለሁ። ከዛ በኋላ ማርኬት ሲታርጌ ይነካ አልገባውም። ይሄን ትሬድ አልገባውም። እኔ እንዲህ ተዳፍሬ ሪስክ አልወስድም። ቢኮዝ እዚህ ጋር ነክቶት እንደሚወጣ አውቄዋለሁ። ይችኛዋን ቦክስ ነክቶ እንደሚወጣ አውቄያለሁ፣ ግን አልገባውም። ምክንያቱም ህጌን ስላልጠበቀ እኔ ህጌን ያላከበረልኝን ትሬድ ስለማልወስድ ማለት ነው። ገባ ሄዶ ሲታርጌ ይነካ። ከሲታርጌት በኋላ ምንድን ነው ግን ያደረገው? ከሲታርጌት በኋላ ከሲታርጌት በኋላ ምን አደረገ ማርኬት? ከሲታርጌት በኋላ ምን አደረገ?
WCL ጥርት ያለ ኤስኬ ኢንተሪ ሲወስድ ማለት WCL 55% በያኔ እንደነገርኳችሁ ስትሮንግ 55% ላይ ኢንተሪ ያው 55% እንዴት እንደተነካችሁ WCL ሲመጣ ማለት ነው። ያው ሽተና ኢንተሪ ወሰድኩባት 55% ማለት ነው። ኢንተሪ ወሰድኩባት 55% ስለገባሁት ነው ኢንተሪ በደንብ በማስታወስ ኤስኤል 20 ፒፕ ነው ያደረኩት። እንዲህ ነው ያስቀመጥኩት። ታርጌት የት ነበር? አዲስ 300 ፒፕ የገባሁት እንዲህ ነበር ማለት ነው። ትሬዲንግ ማሌዥያ ሲና ፕላስ ኤስቲኬ ሲሆን ደስ 1000 ምናምን ፒፕ በWCL ጠብቄ በኤስቲኬ ኢንተሪ ፖይንት ነው፣ በማሌዥያ ኤስኤንአር ኢንተሪ ፖይንት ነው። ለምንድን ነው በማሌዥያ ኢንተሪ ፖይንት የሆነው? እስኪ ላሳያችሁ። ይኸውላችሁ ይሄ ኦፕን ክሎዝ ነው። እዚህ ጋር ኬም አለ፣ የ30 ሚኒት ኬም አለ ፍሬሽ ሆነ። ይችኛዋን ካንድል አስተውሉልኝ። ይቺ ኢንተሪ የወሰድንባትን ይቺን ጥቁሯን ካንድል ማለት ነው። ሶ ኬም ላይ መታለች። ከስር ኦፕን ክሎዝ አለ። የኤች ዋን ነው እንግዲህ ኤች ፎር ላይ ስናደርግ ጥቁሩ ሌቭል ምንድን ነው መሰላችሁ? ያሰመርነው ጥቁሩ ሌቭል ያው ኪ ሌቭል ፍሬሽ ሆኗል። ላይ አይሚን ፍሬሽ ሆኗል። ያው ፍሬሽ አድርጎታል እዚህ ጋር። ሶ ፍሬሽ ኤስኤንአር ሌቭል ወደ ኤች ዋን ስንመለስ ኤም አለ፣ ኦፕን ክሎዝ አለ፣ ምን አለ። ሶ ምንም ማንገባበት ምክንያት የለም። እንገባዋለን እስከ ላይ ድረስ ይዘን እንሄዳለን ማለት ነው። WCL ኢንተሪ ጠብቀን ማለት ነው። አለቀ። ሶ ማሌዥያን ኤስኤንአር እና ኤስኬን በመጠቀም እንደዚህ አይነት ቀላል ኢንተሪዎችን መውሰድ ይቻላል። አሁን ይህ 2-3 ነገር ታይቶበት የተገባ ግን ጥንቃቄ የተሞላው ትሬድ ማለት ነው። እዚህ ጋር ገብተን ቢሆን ኤስኤል ሊያጫውተን ነበር። እዚህ ጋር እንገባን። በእርግጥ ሪስኪ ነው። እዚህ ጋር መግባት እንችላለን፣ ግን ሪስኪ ነው በጣም። እንደዚህ አይነት ትሬድ አንወስድም። በሁሉም ታይም ፍሬሞች ኪ ሌቭል ጠብቀን ኦር ደግሞ ከኤስኬ ጋር ኦቨርላፕ ሲያደርግ ጠብቀን ነው የምንገባው ማለት ነው። ልክ በእንደዚህ በተመሳሳይ መልኩ ኢንተሪ እንወስዳለን ማለት ነው። ማሌዥያን ኤስኤንአር ይሄ ነው ባጭሩ። ከኤስኤንአር ሌቭል ወደ ኤስኤንአር ይሄዳል። ከኤስኤንአር ሌቭል ወደ ኤስኤንአር ለመሄድ ግን መጀመሪያ ሪጀክት ማድረግ አለበት። የራሱን ሌቨል በራሱ ዊክሊ ሪጀክት ማድረግ አለበት። ዴይሊ ኤች4 የራሳቸውን ሌቭል ነው ታይም ፍሬሞች ሪጀክት ማድረግ ያለባቸው። ለብሬክ አውት ሲሆን ግን አንድ ታይም ፍሬም እንወርዳለን። ለዊክሊ ለዴይሊ ኤች4 ኤች1 መሆን አለበት ማለት ነው። ሶ በዚህ አግባብ ኢንተሪ መውሰድ እንችላለን ማለት ነው። የኤስኤንአር ኢንተሪ ፖይንት እና የኤስኬ ኢንተሪ ፖይንት አንድ ላይ እንዴት መጠቀም እንችላለን፣ እንዴት ኦቨርላፕ ማድረግ እንችላለን የሚለውን አንድ ምሳሌ እንደው በዚህቹ ጠቅ አድርጌላቸው እንዳሰብበትም አይደለም እንዲያገኘዋትን ነው እና ስለገባሁባት ሳያት ስላስተውስኳት ነው። እና እንደዚህ መግባት እንችላለን። ይሄ ነው ያለው ነገር ማለት ነው። ለዛሬ ይችን ካየን ይበቃል። ነገም ከነገ ወዲያም እየቀጣጠልን ብዙ ነገር ስለምናይ ጥያቄ ልቀበል። ትንሽ ላስረዳችሁና ክላሳችንን እንጨርስ። ይሰማል ሰዎች? ይህ ካልተሰማችሁ ሪከርዱ አለ በሚል እንጂ ካሰርኩ ይሰማል። ሰምታችሁኛል? ሁሉን እንደሱ ነው። እንዲህ እኔማ ከባድ ነው። ሰባሰሙኝ ሁሉዎች። ኦኬ እሺ፣ ጥያቄ ያላችሁ ምናምን የዘለልኩት ሀሳብ ምናምን ይህን ሰዓት ነገርን የምትሉኝ ይሰማል። እሺ ጥያቄ ምናምን
ግልጽ ነው አይደል? በጣም በቃ ምንም እኮ ውስብስብ ነገር የለውም። አዎ ኧረ ግልጽ ነው በጣም በጣም እ? ተሻለ አዎ እኔ ደህና ነኝ። እሱ ደህና አልነገረህም? ነኝ። ኧረ በጣም ደህና ነኝ። እግዚአብሔር ይመስገን። ሰዎች በጣም አመሰግናለሁ። አዎ ድኛለሁ። በጣም ድኛለሁ። በጣም ነው ያገገምኩት። በጣም በፍጥነት ዋናው እግዚአብሔር እሱ ነው ያክብርልኝ። ማለት አዎ እግዚአብሔር ያክብርልኝ። እንግዲህ ለማሰባችሁ ሶ እሺ፣ ዛሬ ጥያቄ ከሌላችሁ ሀሳቧም ቀለል ያለች ናት። ከኤስኬ ጋርም እንዴት መቀላቀል እንዴት እንደሚቻል አይታችኋል ብዬ አስባለሁ አይደል? በትንሹም ቢሆን ያው ነገ ደግሞ በደንብ ይበልጥ ድስስ አድርገን በሁለቱም ኢንተሪ ፖይንቶች ከዚህ በኋላ አሁን በቃ ወደ ኢንተሪ ፖይንት ነው። ምንም የምናየው አዲስ ኮንሰፕት የለም። ከነገ ጀምሮ ኢንተሪ ፖይንቶች ላይ ነው የምንበረታው። እንዴት ኢንተሪ እንደምንወስድ ምናምን ብቻ ነው የምናየው ከነገ ጀምሮ እና ነገ እንገናኛለን። ነገ ላይቭ እንግዲህ ነግሬያቸዋለሁ ስንት ሰዓት እንደሆነ ነገ ስንት ሰዓት ነው እንገባለን። ነገር? ነገ ከ10 ሰዓት ጀምሮ ሬዲ ሆኑ። ከ10 ሰዓት አንድ ባለው እንከፍታለን ማለት ነው። ከዛ በኋላ ሪካርድ እናደርጋለን። ለሌሉት ሪካርድ እናደርጋለን። ላላችሁ አላችሁ እዛው የተጠያየቅን ምናምን እንማማራለን። ከዛ ደግሞ ማታም እንገባለን። እንደዛ ያደረግን እንቀጥላለን ማለት ነው። ኢንተሪ ፖይንት በቃ ከዚህ በኋላ በደንብ የምናየው ማሌዥያን ሲናር ከኤስኬ ጋር እንዴት ነው ኢንተሪ የሚወሰደው። በጣም ሃይ ዊን ሬት ያላቸው አራራቸው በጣም ትልቅ የሆነ ልክ አሁን እንዳየነው አሁን ያየነውን አራራ አይታችሁታል እንግዲህ 20 ፒፕ ሲል 1300 ፒፕ ነው ታርጌት ምናምን ይከበራል። ደግሞ ይከበራል፣ ብዙ ጊዜ ይከበራል። እና እንዴት አድርገን እንደምንወስድ ነገ በደንብ አሳያችኋለሁ። ሰላም አምሹ። የቀረው ምሽት በጣም የሰላም እንደሚሆን ተስፋ አለኝ። ጥያቄ ከሌላችሁ እናብቃ። ኦኬ እሺ፣ ሪካርዱን እንለቅላችኋለሁ ነገ። ሪካርዱ ይለቀቅላችኋል። ሪካርዱን ለቅላችኋለሁ። እንግዲህ በርቱ፣ አይዟችሁ። እንግዲህ እኔም ትንሽ በቃ ደከም ብዬባችኋለሁ ግን ምን አልከኝ? እናመሰግናለን። ኦኬ ችግር የለም። ኧረ ምስጋና ወይ ምስጋና። እኔ ሰደቡኛል እያልኩ ነው ላይቭ የገባሁት እንኳን ልመሰገን። በጣም ቃዛ አድርጌያቸዋለሁ። ይታወቀኛል፣ በጣም እኔ በጣም ይታወቀኛል ማርያምን። እና እስኪ እሺ ነገ ደግሞ ኢንተሪ ፖይንቱ በደንብ እናያለን። ማታም እንገባለን። ነገ 2 ላይቭ ገብተን በጣም ገፋ እናደርገዋለን። ይህን 2 ቀን በቃ በተከታታይ በደንብ ላይቭ እንገባለን ብዬ አስባለሁ። እና እግዚአብሔር ይርዳን። ከሰዓታችን ሁላችንም እንደ ዱዓም ጸሎትም እያደረጋችሁ በየእምነታችሁ ምናምን በቃ ይሳካለን። ብዙ ልጆች ዛሬ አሁን ደውሎ እንደው ትሬድ የሚባል ነገር በቃ ድንግልን የምሬን ነው ደውሉልኝ በስርዓት ረጅም ዓመት ስላችሁ ትሬድ ከጀመርኩባት ቅጽበት ጀምሬ የማውቃቸው ልጆች ምናምን በቃ በትሬድ ጉዳይ ደከም ብሎ ምናምን ሳይ በጣም ነው የከፋኝ። የምርን የከፋኝ የምርና እንደዛ መሆን የለበትም። የሆነት የሁሉ ታግለናል። በቃ የታገልነው ልቁም ነገር ነው። አብረን እንዘልቃለን። በቃ እንዴትም አድርገን እንታገላለን እንጂ እዚህ ጋር አንሰጥም። እንደው ደራሲው የሚያለው ምንድን ነው? በተራራው መሀል እንዳትደክም ጉልበቴን የሚባለው አይንና ጉልበት ሁለቴ ነው የሚደክሙት። ተራራውን ሲወጣ ይህን ዳገት ካለ በቃ በመሀል ላይ መቆም አይቀርም እና እንደዛ አትበሉ። እንግዲህ እየገፋን ነው። ተራራ ሲወጣ ከተማዋን ማየት አይቻልም። በጣም ድካም አለው፣ ህመም አለው ምናምን። ከዛ በኋላ እየተወጣ ሲመጣ ከፍታው በጨመረ ቁጥር ከተማው እየጎላች ከፍታው እየጨመረ ቁጥር ተራራ ላይ ከተማው እየታየችን ትመጣለች። ከዛ በኋላ ጫፍ ላይ ስንወጣ በጣም ሀሴት ማድረግ እንጀምራለን። ሀሴት የምናደርግበት ምክንያት በአንዴ በቃ ንጥር ብለን ስላልደረስንበት ነው። ያንን ስሜት በቃ ሜዲቴትም ለማድረግ ሆነ በቃ ለመመሰጥ ምናምን የምንችለው ደክመን ስለወጣንበት ነው። እና ድካም ዋጋ አለው፣ ምንጊዜም ድካም ዋጋ አለት እና
ለመድገም አትስነፉ። ሰላም እደሩልኝ። ብዙ ነዘነዝኳችሁ መሰለኝ።